እሺ አንተ ነህ። ሁሉም ናፍቀዋል። ወደ ዘመዶች ብትሄድላቸው አይሻልም? ራስን ለማዳን መሞከር ከተፈጥሮ የሚገኝ ነገር ነው። ራስን መከላከል ይለዋል ሕግ። ዲያሪ ላይ መረጃን ስለማጥፋት ብዙ ጽፈሃል። ለአንተ አልነግርህም መረጃ እንዴት እንደሚጠፋ ለማድረግ እንደምትችል። እርስ በርስ እንደተገዳደሉ ማስመሰል ትችላለህ። መኪናዋ ከነደደች ደግሞ ምንም መረጃ አይኖርም ማለት ነው።
አንተ ነህ ግባ። አይዞህ ተረጋጋ። ሰላም ነው። ምን ልታደርጉኝ ነው? ማን የላካችሁ? እስክንድር ነው ያላከን። ግባ። ጠቢቡ ሰለሞን ምን ይላል መሰለህ? ለሁሉም ጊዜ አለው ይላል። ከፀሐይ በታች ላለ ነገር በሙሉ ጊዜ አለው። ለመወለድም ጊዜ አለው፣ ለመሞትም ጊዜ አለው። ለመግደልም ጊዜ አለው፣ ለመፈወስም ጊዜ አለው። አየህ፣ አሁን አንተ የመግደል ጊዜ ላይ ነህ። ሟቾቹ ደግሞ የመሞቻቸው ጊዜ ላይ ነበሩ። የጊዜ መቁጠሪያ ለአንተም የሚገባህን ለእነሱም የሚገባቸውን ሰጥቷቸው አልፏል። ጊዜ ጊዜያቸው ስለሆነ አንተ ስለወሰንክ አይደለም። እና በጊዜ ውስጥ የሚገባህን ነገር ተወጥተሃል። በጣም ጥሩ ነበር። ህይወቴን እንዳተረፍክ ህይወትህን አትርፌልሃለሁ። ሁለታችንም ደህና ነን። እንኳን ደስ አለ። ደስታ ግን በመጠኑ እንዲሆን ነው የምፈልገው። ምክንያቱም ገና ነን። ገና ብዙ የሚቀር ነገር አለ። ለህይወታችን አደጋ የሚሆን ነገር ከፊታችን ተጋርጦ እየጠበቀን ነው ያለው። ለአንተም ለእኔም የመኖር እድል የሚሰጠን አይደለም። በተለይ ለአንተ ያንን ስትጋፈጥና ስታሸንፍ ነው የመኖር ሙሉ ነፃነት ያለ። ምንድን ነው እሱ? እሱን ጊዜው ሲደርስ ታውቀዋለህ። እስከዛ ግን ለጊዜው ይሄ ማረፊያ ይሆናል፣ ነገሮች እስኪረጋጉ። ዛሬ የጨረስክ? ቆየው። እኔም ትንሽ ነው የቀረኝ። ጨርሻለሁ። ማን ጋር እየደወልክ? አንተ ነጋ። አንተ ነጋ ለምን? ከቤት ከወጣ እኮ 2 ቀን ነው፣ አልተመለሰም። አይ ምን ይሆናል? ምናልባት እኔ መምጣቴን አውቀው ጊዜ ሊሰጠን ይሆናል። እንደዛም ቢሆን ለኔ ማሳወቅ ነበረበታ። ባለፈው ካንተ ጋር ልኑር ብሎ ወደዚህ ቤት የመጣበት መንገድ ትንሽ ደስ ያላለኝ ነገር አለ። ባለፈው ካጋጠመው የጤና እክል በኋላ ይሆን ነገር ያስፈራኛል።
የሆነ ልክ ያልሆነ ነገር ያለ ይመስለኛል። ዝም ብለህ ነው የምትጨነቀው። አንተን እኮ ለራሱ ኃላፊነት መውሰድ ይችላል። አትጨነቅሽ ደሪ። ደሪ ምን እየሰራ ነው? ምን መጣው? ጨረሽ? አዎ እንሂድ እንዳይረፍድብን። ንገረኝ፣ የምታውቀውን ሁሉ ንገረኝ። እኔ የማውቀው ነገር ምን ይኖራል? የሆነ ሰውማ የሆነ ነገር ማወቅ አለበት። ማን ያ ሰው? ከዚህ ሁሉ ጀርባ ያለውንና የተፈጠረውን የሚያውቅ። እኔ አልደረስኩበትም፣ አላወቅኩትም። ኮሱ ማን ይመስልሃል? እኔ እንጃ፣ ሊገባኝ አልቻለም። ያ ከንቱ ቆሻሻ ደራሲ ግን ብቻውን ይሄን ሊፈጽም አይችልም። እሱ እንዲወገድ የወሰነው ማን ነው? ሰውየው። የሰውየውን ውሳኔ ሊሽር የሚችል ሌላ ማን አለ? ከሰውየው ውጪ? ከሰውየው ውጪ ማንም የለም። የእሱ ቃል የመጨረሻ ውሳኔ ነው። ሰውየውና ያሬድን ማቅረብ ጀምሮ ነበር እንዴ? አረ በፍጹም። እንዲያውም ያሬድ በሚፈጽማቸው ስህተቶች ማማረር ከጀመረ ቆይቷል። ምን ማለት ነው? በያሬድ ተማሯል ማለት? ልጁን ማስተካከል ካልቻልክ እኛ አስፈላጊውን እርምጃ እንወስዳለን ብሎኝ ነበር። ታዲያ ምን ይመስልሃል? ነጥቦቹን ማገናኘት ከባድ አይመስለኝም። ምንም ሊመስለኝ አልቻለም። አስበው እስቲ፣ የሰውየው ቃል የመጨረሻ ቃል ከሆነ የእሱን ውሳኔ ሽሮ ማን ሊያድነው ይችላል? መጀመሪያውኑ ደራሲውን መግደል አልፈለገም። እሱ የፈለገው ያሬድን ማስወገድ ነው። ወንድሜን ነው መግደል የፈለገው። ለዚያ እንዲያመቸው ነው ይህን ሁሉ ነገር ያቀነባበረው። እና አንተነን ማስመለጥ ለምን ፈለገ?
ያስመለጠው እንዳይመስል ለሱ ሌላ ጊዜ አዘጋጅቶለታል። እዛ ቦታ እንዲሞት ያልፈለገው ምክንያት ስላለው ይሄ ደም ጨርሶት ይሆናል። እሱ አይቀርለትም። ከዛ በኋላ ወደኛ ይመጣል። አንድ በአንድ ነው የሚጨርሰው ሁላችንም። ያንተ ወዳጅ ቀላል ሰው አይደለም። እሱ ነው አሎ። ምንድነው የምሰማው? ምንድነው እያደረጋችሁ ያላችሁት? ያው አደጋ አጋጥሞን። አደጋ ሁልጊዜ ያላሰባችሁት አደጋ ነው የሚያጋጥመው። ምክንያቱም ቀድማችሁ ማሰብ አቁማችኋላ። ከማያስብ ሰው ጋር እንዴት አድርጎ ስራ መስራት ይቻላል? ደጋግሜ የነገርኩ ነገር ነው የሆነው። ልጁ ለቦታው እንደማይመጥንና ስጋት እንደሆነ አስረግጬ ነበር የነገርኩ። መስማት ግን አቁመሃል። ያው የእጅህን አገኘ። እንዴት እንደዚህ ትላለህ? ለማንኛውም ካሁን ወዲህ ካንተም ጋር ሆነ ከቤተሰብ ጋር ምንም አይነት ግንኙነት የለኝም። በፊትም አልነበረኝም፣ አንተዋወቅም። ስለ ዝርዝር ጉዳዮች የሚያናገር የኔ ሰው ይመጣል። ከሱ ጋር ጨርሻለሁ። አንተ ልክ ነበርክ ልጄ። እንደፎከረው ልጄን ገደለው። በመጀመሪያ ደረጃ ድርጅታችን ምርጫችን አድርጋችሁ ስለመጣችሁ በጣም እናመሰግናለን። በአጠቃላይ በማደጎ ልጅ ወስዶ ለማሳደግ የምንሄድባቸው ህጋዊ ሂደቶች በተሻሻለው የቤተሰብ ህግ ላይ የሚመሰረቱ ናቸው። ኮይንዬ ጋር በስልክ እንዳወራ ነው ጠበቃ መሆንሽን ነግረሽኛል። እንደውም ስለ ህጉ ከኔ በተሻለ መንገድ እንደምታውቂ ገምታለሁ። አንተም የህግ ሰው ነህ። ይህ ሂደቱን ያቀልልናል ብዬ አስባለሁ። ዛሬ የምፈልገው ስለ ሁለታችሁ የግል ህይወት በጋራም ሆነ በተናጠል ስላናኖራችሁ፣ ስለ ህይወታችሁ፣ ስለ ገቢያችሁ በምን መልኩ እንደምታሳድጉ እችን ወረቀት እስቲ እዋትና በአግባቡ ትሞሉታላችሁ። ይህንን የምንጠይቃችሁ ወደፊት ስለ ልጆቻችሁ ደህንነት ስለማያስፈልገን ነው። ፎርሙን ከመሙላታችሁ በፊት ግን አንዳንድ ጥያቄ ልጠይቃችሁ። ለምንድን ነው በጉዲፈቻ ልጅ ማሳደግ የፈለጋችሁት? በጤና እክል ምክንያት ልጅ የለንም። ልጅ ለመውለድ የተለያዩ አሰልቺ ህክምናዎችን አድርገናል፣ ግን አልተሳካም፣ አልሆነም። አዶፕሽን የመጀመሪያ ምርጫችን እንዲሆን አልፈለግንም ነበር። ማለት ከራሳችን አብራክ የተወለደ ልጅ ነበር የፈለግነው። ህክምናው ስላልተሳካላችሁ ነው ጉዲፈቻ የፈለጋችሁት? አንዱ ምክንያት እሱ ነው። ዋናው ምክንያት ግን እሱ አይደለም። ዋናው ምክንያት ምንድነው? ስለገባን ነው። ማለት እኔ በስራ አጋጣሚ የገባኝ ነገር ስላለ ነው። ልጅ የሚወለደው ከስጋ ብቻ እንዳልሆነ ነው የገባኝ። እንደውም ልጅ የሚወለደው ከመንፈስ ነው። ልጅና ወላጅን የሚያስተሳስረው የፍቅር መንፈስ ነው፣ የመተዛዘን መንፈስ ነው እንጂ የስጋ አይደለም። ያ መንፈስ ካለ ደግሞ ማንኛውም ሰው ለማንኛውም ልጅ ወላጅ መሆን ይችላል። ልጅነትም የሚገኘው ከመንፈስ ካለ ትስስር ነው እንጂ ከሌላ አይደለም።
ዛሬ ስራ ባትገቢ ደስ ይለኝ ነበር። አቶ ሲራጅን ቀጥሬያቸዋለሁ። እሳቸውን የመሰለ ባለውለታችንን ቀጥሬ ደግሞ ከስራ አልቀርም። ኧረ እንግዲህ ከእሳቸውና ከኔም አንዱ ይበልጥብሽ እናያለን። ኧረ እባክህ አልቀረብህም። መቻው በሽ በይ። ቻው። መልካም ስራ በይ። ቻው። የጠፋ ሰው ደርዬ እንዴት ነህ? አሎ ብሩኬ፣ ትንሽ ተጠፋፋን አይደል? መጠፋፋት ብቻ ትንሽ ስራ በዛ ብሎ ነው። እንዳልደውልልህ እንኳን መተራመሱ በዛ። በላይ በላይ ሆነባ። በላይ ብቻ ትንሽ ስራ ቢዚ ያደርግሃል። ታስታውሰዋለህ አይደለ? ያ የሞላሰሱን ጉዳይ በሚገባ። እንዴት ይረሳኛል ብለህ ልናወራው ሄድ ነው። ያሬድ የሚባለው ልጅና ሌላ አንድ ሰው ነው ተገለው የተገኙበት መኪና በእሳት ስለተያዘ ትንሽ ምርመራችንን አስቸጋሪ አድርጎብናል። እኔም ከዚሁ ጋር ለተቀራረበ ጉዳይ ነበር የደወልኩልህ። ጋዜጠኛው የተገደለበት ቦታ ላይ የተገኘውን የመነጽር ስባሪ አንድ ጊዜ ላይ አትፈልጌ ነበር። ምን ነው ባለፈው ሰጥቻ አልነበረም እንዴ? አዎ፣ ድጋሚ ላይ ስለፈለግኩ። ጥሩ፣ ይዤልህ መጣ። እሺ፣ እጠብቅሃለሁ። የስራ ሰው አለን። የረፍት ሰው እንዴት ነው? እባክህ ምን እባክህ፣ ይህ ከስራ ውጭ መሆኔ ትንሽ ሳያሰለችኝ አይቀርም። ታዲያ ለምን አትመለስም? ይመልሱኛል ብለህ ነው እንዴ? በከባድ የጤና ሁኔታ ከስራ እንደወጣ ሁሉም የሚያውቀው ነው። ለምንድን ነው የማይመልሱ? ደግሞ አንተ ባለመኖርህ የሚፈጠረውን ጉለት ሁሉም አይቶታል። ይኸው እንግዲህ አዲሱ አለቃ አልተመቸም እና እኔም ማደናነቅ ጀመርክ። የእሱንስ ነገር ተው እባክህ። ከመጀመሪያው ጀምሮ አላማረኝም ነበር። ደግሞ ልክ ሳልሆን አልቀርም። የሞላሰሱ ያሬድና ክንፈ የተባለ ቀድሞ አጋሩ መኪና ውስጥ ተገድለው መገኘታቸው ነገር ነበር። ያገዳደላቸው ሁኔታ ገና ማጣራት ያለብን ሁኔታዎች ቢኖሩ እርስ በርስ ታክሶ የተገዳደለ ነው የሚመስለው። እርስ በርስ ደርሄ መላምታችን ትክክል ከሆነ ከድርጅቱ ጀርባ ትልቅ የወንጀል ሚስጥር ሊኖር እንደሚችል ነው። አንተም የጋዜጠኛውን ፋይል እንደ አዲስ መክፈት ሳይኖርብህ አይቀርም።
ምናልባት ይከፈት ይሆናል። ያ ኬዝ አንተንም ቢሆን እረፍት እንደነሳህ ነው። አሁን እስከዚህ መነጽር ማጣራት የምትፈልገው ምንድን ነው? ሳላረጋግጥ ባልነግር ይሻላል። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።